አቤል ቢንያምን ሊያግተው የቻለበትን ትልቁን ምክንያት ለያፌት ተናገረ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ቢንያም ወደ ቤት በመምጣት ለወይዘሮ ገነት በጣም ገራሚ የሆነ ታሪክ ነበረ የነገራቸው። እንደሚታወቀው ወይዘሮ ገነት የቢንያምን ሕይወት አደጋ ላይ መሆኑን እንደሰማች በወቅቱ ደንግጣ ታማ ነበረ። ነገር ግን በያፌት ሰዎች ክትትል ቢንያም የት እንዳለ ስለደረሱበት ቢንያም ከዛ እንዲፈታ ሆኗል። ከዛም በመውጣት ወደ ቤት ነበር የመጣው። ምክንያቱም ወይዘሮ ገነት ያለችበትን ሁኔታ ስለሰማ ወይዘሮ ገነት ቢንያምን ስታይ ወደ ጤናዋ ተመልሳ ይልቁንስ ምን እንዳሳለፈ ሲጠይቁት ነበር። ከቀናት በፊት ታግቶ የነበረው ቢንያም ማን እንዳገተውና የት እንዳገተው የያፌት ሰዎች ተከታትለው ደርሰውበታል። አጋቹም የያፌት የአክስቶ ልጅ እንደሆነም ሲነግሩት ወዲያውኑ ነበረ ይዛችሁልኝ ወደዚህ አምጦት በማለት የተናገረው። ከዛም በኋላ እነ ታሪኩ ቀጥታ ያፌት ያዘዛቸውን ነገር ነው ያደረጉት። አቤልን ይዘውት መጡ። እንደዚሁም ያፌት በጠየቀው ጊዜ ያልተጠበቀ መልስ ነበር የሰጠው። እንደሚታወቀው በቢኒ መሰወር ምክንያት ይሆናል ተብሎ የተጠረጠረው አቶ ያፌት ነበረ። ያፌትም ይሄኑ ክስ በመቀበል ወደ ፖሊስ ጣቢያም ሄዶ ቢንያም አንድ ነገር ቢሆን አንተ ነህ የምትታሰረው በማለትም ከፖሊስ ጣቢያ መልስ ተሰጥቶት ነበረ። ያፌትም በወቅቱ ቢኒን እኔ ምንም አላደረኩትም፣ ምናልባት እሱ ጠፍቷቸው ከሆነ ካለበት ፈልጌ ያመጣላችኋለሁ በማለትም መልስ ሰጥቷቸው ነበር በወቅቱ። አሁን ላይ እየተጠረጠረ ያለው ያፌት እንደመሆኑ መጠን አጋቹ ግን እሱ ሳይሆን የአክስቱ ልጅ አቤል መሆኑን ሲሰማ በጣም ነበር የተናደደው። ለመሆኑ አቤል የሰጠው መልስ ምን ነበር? አቤልም ለያፌት የመለሰለት መልስ አንተን ያሳሰረህ እሱ መሆኑን ስሰማ ንደቴን መቆጣጠር አልቻልኩም። አንተን የሚነኩ ሁሉ ደግሞ አስተማሪ ቅጣት ይገባቸዋል ብዬ ስለማስብ እሱ አናዶኝ ነው በማለት ተናግሮ ነበረ ለያፌት። ያፌት ይሄንን ነገር ሊቀበለው አልቻለም። ነገር ግን አቤል ለምን እንደዚህ ሊል እንደቻለ እንደሚታወቀው ካሁን በፊት ተቀድቶ የተቀመጠ የድምጽ ፋይል አለ። የሱ ፋይል ባለፉት ፓርት ላይ ያፌት ላይ ጉዳት ያደረሰበት ሰው እሱ ራሱ አቤል መሆኑን የሚያረጋግጥ ትልቅ የድምጽ ፋይል ጽዮንና ዳጊ ይዘውበት ነበረ። ያ ፋይልም ሙሉ ለሙሉ ጠፍቷል ብሎ ስለሚተማመን ካሁን በኋላ ያፌት እኔን ሊጠላኝ አይችልም የሚል ግምት ነበረው። ነገር ግን ያ ሁሉ የሞኝ ምኞት ነበረ። እነ ጽዮንም ያንን ፋይል አጥፍተንልሃል በማለት ቢንያምን እንዲለቀው ሲደራደሩ ነበረ። እርግጠኛ እስከ መሆን ድረስ አንዳንድ ቪዲዮዎችን አንዳንድ ፋይሎችን እነሱም ልከውለታል። ነገር ግን ሙሉ ለሙሉ የአቤልን ድምጽ አላጠፉትም ነበረ። ሌላ ናታንም ስራ አግኝቷል። በወይዘሮ ትዝታ በኩል የድርጅታቸው ሰራተኛ ለመሆን ወይዘሮ ትዝታ ስራ እያመቻቸችለት ነው። ወይዘሮ ትዝታ የእሱን ብቻ ሳይሆን የእህቱንም እያንዳንዱ የእህቱ የናታንን እህት ጽዮንን ማለት ነው እያንዳንዱ እንቅስቃሴዋ ተከታተሉልኝ በማለት ባዘዘቻቸው ሰዎቿን ባዘዘቻቸው መልኩ ጽዮን የትና ምን እንደምትሰራም ሁሉ በፋይል ልከውላታል። አንድ ፑቲክ ተቀጥራ እንደምትሰራ አረጋግጠውላታል። ከዛም በኋላ ብዙ ፊት አትስጡት፣ ብዙ መብት እንዳትሰጡት፣ ነገር ግን ወደ እናንተ መጥቶ እንዲሰራ ፈቅጄለታለሁ በማለትም ከሰራተኞቿ ጋር ከተግባባቸው በኋላ ወደ ናታን በመደወል ስራ አግኝቼልሃለሁ እና ወደ ቤት በማለት ነበረ የመለሰች ደውላ የነገረችው። ገነትም ቢኒ በህይወት መኖሩን ሲነግሯት በተወሰነ መልኩ የጤና መሻሻል አሳይታለች።
ድንገት በተደወለ ስልክ የቢኒ ህይወት አልፏል በተባለች ጊዜ ነው ራሷን ስታ የወደቀችው። ከዛም በኋላ ወደ ሆስፒታልም ሄዳ የተለያዩ ምርመራዎችን ተደርገውላት ነበረ። ነገር ግን ከድንጋጤ ውጪ ምንም አልሆነችም፣ ደህና ናት በማለት አንዳንድ መድኃኒት በመስጠት ወደ ቤት መልሰዋት እስከ ዛሬ ድረስ ሳትነጋገር ተኝታ ነበረ። ነገር ግን የቢኒን በህይወት መኖር ስትሰማ ባትነጋገርም ያለችበት ሁኔታ በመጠኑም ቢሆን የተሻለ ሁኔታ ላይ ነው ያለው። ኤፍራታ ለዲኤንኤ ምርመራ ይጠቅሙኛል ያለቻቸውን አንዳንድ ግብአቶችን፣ የፀጉር ናሙናዎችን ከያፌትም ከናታንም እየወሰደች ነው። እንደምናስታውሰው ከአሁን በፊት ወደ ሆስፒታል በመደወል የዲኤንኤ ምርመራ ውጤት እና ምርመራው ስንት ብር እንደሚያስፈልገው ጠይቃ የገንዘቡን መጠን ነግረዋት ነበረ። በወቅቱ የጠየቋት የገንዘብ መጠን በእጇ ላይ ስለሌለ ከቤዛ የግማሹን ያክል ጠይቃት ነበረ። በወቅቱ ቤዛም እሺ ልክልሻለሁ ነበር ያለቻት። ነገር ግን ቤዛ ሳትልክላት ቀድሞ የላከላት ሰው ስላለ ገንዘቡ በእጇ እስካለ ድረስ ወደ ምርመራው 2 ቀን ቀጠሮ አስይዛለች። እኛን የመሰለን ግን ገነት እናቴ ናት አይደለችም የሚል የዲኤንኤ ምርመራ ማድረግ የፈለገች ነበረ ብዙዎቻችን የጠበቅ ነው። ነገር ግን የያፌትንና የናታንን ወንድም ማማችነት ለማረጋገጥ ስላሰበች ነው። ከቤት የያፌትን የፀጉር ማበጠሪያ በማንሳት ለናሙናው ይበቃኛል ያለቻቸውን የፀጉር ዛላዎች በሶፍት ካጠራቀመች በኋላ ቀጥታ ወደ ነቤዛ ቤት በመሄድ ናታን ክፍል ውስጥ በመግባት የናታንን የፀጉር ማበጠሪያዎች ነበረ እየተጠቀመችው። ከሱም ላይ የተወሰኑ ፀጉሮችን አግኝታ በሶፍት ይዛቸው ነበረ። ይህ ማለት ማረጋገጥ የፈለገችው የናታንንና የያፌትን ወንድማማችነት ነው። ነገር ግን የናታንና የያፌትን ብቻ ሳይሆን የናታንና የያፌትንና የጽዮንንም ቢሆን ወደ ውጤት ያመራታል ብዬ አስባለሁ። ለዛም ነው ጽዮን ክፍል ውስጥ ስትፈልግ የነበረው። ከጽዮንም ተገኘ ከናታን አንድ ስለሆነ ሁለቱም ለውጤት ይሆናል ብዬ አስባለሁ። ዳጊ በእናቱ ሁኔታ በጣም ሀሳብ ውስጥ ገብቷል። ወደ ጽዮን በመደወል ጽዮንዬ እባክሽ ከቻልሽ ወደ ቤት ነይ፣ እኔ በጣም እየጨነቀኝ ነው ያለው በማለት ሲነግራት እሺ እመጣለሁ፣ ምን ነው ገነት የሆነችው ነገር አለ እንዴ በማለትም ስጠይቀው አይ እሷ ምንም አልሆነችም፣ ያው እንደዛው ናት፣ አትነጋገርም፣ ያው እንደዛው እንደነበረች ናት፣ ነገር ግን ብቻዬን ጨነቀኝ ነኝ በማለት ሲነግራትም እሺ እመጣለሁ፣ አሁን እመጣለሁ በማለት ስልኩን ከዘጋቸው በኋላ በፍጥነት ወደ ገነት ቤት ሄዳ ነበረ። ጽዮን ገነት ቤት ከደረሰች በኋላም ተቀምጣ አንዳንድ ነገሮችን ከተነጋገረች በኋላ በስልኳ የገባ ቴክስት ነበረ። ቴክስቱን የላከው ሰው አቤል ነበረ። አድራሻ በመላክ እዚህ ቦታ እንድትመጪ በጣም ናፍቀሽኛል፣ ያለበለዛ ግን የሚፈጠረውን አታውቂም በማለት ነበረ የተጻፈላት። ቴክስቱን እንዳነበበች በጣም ተበሳጭታ ቶሎ መለሳለሁ፣ አሁን አስቸኳይ ጉዳይ የሚሄድበት ቦታ ላይ በማለት ወደ ተላከላት አድራሻ በመሄድ አቤልን አግኝተዋለች። አቤልን ካገኘችው በኋላ ግን አቤል ቢንያምን እንዳገተውና እሱ የሚላትን ሁሉ እሺ ካለች ቢንያም በህይወት እንደሚለቀቅ፣ እምቢ ካለች ግን ቢንያም አደጋ ላይ እንደሚወድቅ ነበረ የነገራት። ያንን አልቀበልም ስትል ግን አንዳንድ ቪዲዮዎችን አሳይቷት ነበረ። በወቅቱ ያሳያት ቪዲዮ በጣም ስላስፈራት እሺ በቃ ያልከውን ሁሉ አደርጋለሁ፣ ነገር ግን ቢንያምን ልትጎዳው እንዳትሞክር በማለትም መልሳለት ነበረ። በመጀመሪያ እንድታደርግልኝ የምፈልገው ያንን የቀዳችሁትን የድምጽ ፋይል ታጠፊያለሽ በማለት አዟታል። እሺ አጠፋለሁ ችግር የለውም በማለትም ቃል ገብታለታለች። ከአንቺም ከዳጊም ስልክ ከሁለታችሁም ያ ፋይል ከእናንተ እጅ መጥፋቱን እርግጠኛ ሰውን ደግሞ ቢኒን እለቅልሻለሁ በማለትም ነግሯታል። አሁን በፍጥነት ወደ ቤት ሄጄ እኔም ደግሞ ብዙ ስራ አለብኝ በማለት ነበረ የተለያዩት።
ናኦድና ቤዚ በስልክ እየተነጋገሩ ሳለ ዛሬ ወደሆነ ቦታ እንሄድ በማለትም ቢነግራት ቤዛ በወቅቱ ከቤት መውጣት ምንም አልችልም፣ ይልቁንስ ወደ ሰፈርና በማለት በዚህ ከተግባቡ በኋላ ናኦድ ወደ ሰፈር መጥቶ ነበረ። ወደ ቤት ልክ ሲገባ ግን ወይዘሮ ሉሊት እግር አረዘምክ ብለዋለች። እግር አበዛህ ነው መሰል ያለችው። ምን ለማለት ፈልጋ ይሆን በማለትም ትኩር ብሎ ሲያያት አይ ማለቴ ጥሩ ነው፣ ስፖርት እንቅስቃሴ ጥሩ ነው ብዬ ነው፣ እኔም የያዘ ይዞኝ ነው እንጂ እዚህ አታገኘኝም ነበር በማለት ነበረ ሉሊት የመለሰችለት። ኤፍራታ ወደ ጽዮን በመደወል ጽዬ ናፍቀሽኝ ነበረ፣ ላገኝሽ እፈልግ ነበር በማለትም ስትጠይቃት ጽዮን በወቅቱ እኔ ውጭ ነኝ አሁን ቤት አይደለሁም በማለት ወይም ደግሞ ውጭ እንገናኝ ብላ ስትመልስላት አይ ቤቱም ስለናፈቀኝ ቤት ነው እንዳገኝሽ የምፈልገው በማለት ስትናገር እሺ በቃ ወደ ቤት ሄዳለሁ፣ ቤት እንገናኝ አለቻት ጽዮንም ወደ ቤት ገብታ እየሮጠች ወደ ክፍሏ ነበረ እየገባችው። ወደ ክፍሏም ልክ እንደገባች ኤፍራታ ትመጣለች። ኤፍራታ መታም ጽዮን ምን ሆነሽ ነው? ፊትሽ እኮ ልክ አይደለም፣ የሆንሽው ነገር አለ እንዴ በማለት ጠይቃት ነበረ። ይሄን እየጠየቀቻት ሳለ የስልክ ጥሪ ይመጣል። የደወለው አቤል ነበር። አቤል ከደወለ በኋላ ወደ ክፍል ስትመለስ የጸጉር ናሙና ወስዳ ጨርሳ ስለነበር ማን ነው? ምን ሆነሽ ነው? እንደዚህ ፊትሽ የተገለባበጠው ለምንድን ነው? በማለትም ኤፍራታ ጽዮንን ጠይቃት ነበረ። ምን መሰለሽ በማለት የተፈጠረውን ነገር በሙሉ ነግራታለች። ምክንያቱም ጽዮን ኤፍራታና ዳጊ ምንም አይነት ሚስጥር ላይደባበቁ ካሁን በፊት ተደጋጋሚ ቃል ተግባብተዋል። ስለዚህ በሶስታቸው መካከል እየተፈጠረ ያለውን ነገር ሁላቸውም አንደኛው ለሌላኛው ሊናገር ቃል ስለተግባቡ በዚህን መልኩ ለኤፍራታ ተነግራታለች ማለት ነው። ክቡራትና ክቡራን ተመልካቾቼ የዛሬው ቪዲዮ እዚህ ድረስ ነበረ። በቀጣይስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ